የነዳጅ ቁፋሮ ድጋሚ ሊጀመር ነው። 60 ዓመት የተሞከረው የነዳጅ ባህር። ኢትዮጵያ በብዙ ቦታ የነዳጅ ዘይት ክምችት አላት። ነዳጅ ፍለጋ የጀመረችው ከሁለተኛው የዓለም ጦርነት በፊት ነው። ከዚያ ጊዜ ጀምሮ ኢትዮጵያ ነዳጅ እንዳላት ይታወቃል። ሆኖም ግን እስካሁን 1 ሊትር ነዳጅ እንኳን ለማውጣት አልቻለችም። ከአፄ ኃይለ ሥላሴ ዘመነ መንግስት አንስቶ በደርግም በኢህአዴግም አሁን በብልጽግናም ተሞከረ እንጂ ነዳጁ ወጥቶ አልታየም። አንዳንዶች ይህ የሆነው በሴራ ነው ይላሉ። በተለይ በነዳጅ ላይ ኢኮኖሚያቸውን የመሰረቱት እንደነ ሳውዲ አይነት ሀገራት ኢትዮጵያ ነዳጅ እንዳታወጣ ሰርተዋል የሚሉ አሉ። ነገር ግን ዋና ተጠያቂዎቹ ራሳችን ነን። በተለያዩ ጊዜያት ነዳጅ ለማውጣት ሙከራ ሲደረግ እኛን አላሳተፈም በሚል በዘራቸው የተደራጁ ቡድኖች ተኩስ ይከፍታሉ። ነዳጁም ማይወጣ ማህበረሰቡም ማይጠቀም። ይህን ማለታችን እንዲሁ አይደለም። የነዳጅ ዋጋ ጨምሯል በተባለ ማግስት ኢትዮጵያ በሶማሌ ክልል ያለውን ነዳጅ በድጋሚ ለማውጣት እንቅስቃሴ ጀምራለች። በተመሳሳይ የኦጋዴን ነፃ አውጪ ግንባር እንቅስቃሴው እንዲቆም ማስጠንቀቂያ አውጥቷል። ስለዚህ የብዙ ዓመታት የነዳጅ ማውጣት ልፋትና የማይሳካበት ምክንያትን እናያለን። እስከ መጨረሻው ድረስ ተከታተሉን። ከ7 ዓመት በፊት ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ በ3ኛው ወር ገደማ ኢትዮጵያ ድፍድፍ ነዳጅ ለማውጣት መዘጋጀቷን አበሰሩ። ሀገሪቱ ለበርካታ አስርት ዓመታት ያስፈለገችውን ነዳጅ ለማውጣት መብቃቷና ወደ ጅቡቲ የሚዘረጋው ፈሳሽ የተፈጥሮ ጋዝ ማጓጓዣ ተስፋ ተጣለበት። በአንድ በኩል ወደ ሀገር ውስጥ የምናስገባውን ነዳጅ በሀገር ውስጥ ምርት ለማሟላት ከቻልን ለዚያ የምናወጣውን የውጭ ምንዛሬ እንድንቀንስ ያደርጋል ያሉት አብይ ተሳክቶላት ኢትዮጵያ ነዳጅ ወደ ውጭ መላክ ከቻለች አዲስ የውጭ ምንዛሬ ማግኛ ምንጭ ሆኖ ያገለግላል ነበር ያሉት። አብይ ምስራቹን በተናገሩ በማግስቱ ማለትም ሰኔ 21 ቀን 2010 በሶማሌ ክልል ጎዴ ኢላላ በተባለ ቦታ የቻይናው ፖሊጂሲኤል ኩባንያ ድፍድፍ ነዳጅ ማውጣት በይፋ ሲጀምር በርካታ ከፍተኛ ባለስልጣናት ተገኙ። የቻይናው ኩባንያ አርማ ያረፈባቸው ባርኔጣዎች በጭንቅላታቸው ጣል ያደረጉት ባለስልጣናት በአነስተኛ ጠርሙስ የድፍድፍ ነዳጁን ናሙና በእጃቸው ከፍ አድርገው በመያዝ ደስታቸውን ገለጹ። ይህ ዜና ለበርካታ አስርት ዓመታት በኦጋዴን ሸለቆ ሲደረግ የቆየው የነዳጅና የተፈጥሮ ጋዝ ፍለጋ በመጨረሻ ፍሬ ሊያፈራ ተቃረበ የሚል ተስፋ የሰጠ ነበር። ከፖሊጂሲኤል በፊት የሩሲያ፣ የዮርዳኖስ፣ የቻይናና የማሌዥያ ኩባንያዎች ሞክረው አልተሳካላቸውም። ፖሊጂሲኤል የቻይና መንግስት ንብረት የሆነው ቻይና ፖሊ ግሩፕ ኮርፖሬሽን እና መቀመጫውን በሆንግ ኮንግ ያደረገ ጎልደን ኮንኮርድ ግሩፕ የተባለ የግል ኩባንያ በጥምረት ያቋቋሙት ነው። የቻይናው ፖሊጂሲኤል ለሙከራ በቀን 450 በርሜል ድፍድፍ ነዳጅ እያመረተ ለኢትዮጵያ ገበያ ያቀርባል ተብሎ ነበር። ሆኖም ግን ኩባንያው ያሳየንን ነዳጅ ከምን እንዳደረሰው ሳይታወቅ እልም ብሎ ጠፋ። የጠፋ ወሬው ነው። ነዳጁም አልወጣ፣ ኤክስፖርትም አልተደረገም። የነዳጅ ዋጋም በየቀኑ ጨምሮ ዛሬ ከ110 ብር ላይ ደርሷል። ኩባንያው በካሉብና ሂላላ ከሚያከናውኑ የነዳጅና የተፈጥሮ ጋዝ ፍለጋና ልማት በተጨማሪ የኢትዮጵያና የጅቡቲ መንግስታት በተፈራረሙት ውል መሰረት እስከ ጅቡቲ የ767 ኪሎ ሜትር የተፈጥሮ ማጓጓዣ የመገንባት ኃላፊነት ተጥሎበት ነበር። በጅቡቲ ወደብ ፈሳሽ የተፈጥሮ ጋዝ ማቀነባበሪያ መገንባት የሚጨምረው ይህ ስራ ግን እስከ 3.2 ቢሊዮን ዶላር ይፈጃል ተብሎም ነበር። ነገር ግን ቄሱም ዝም መጽሐፉም ዝም ሆኖ ያለፉት 7 ዓመታት አልፈዋል። አሁን ላይ በተሰማው መረጃ ነዳጅ ማውጣት ስራው ተቋርጦ እንደቆየ የሚያመለክት ሆኗል። ምክንያቱም መንግስት ይህን የሶማሌ ክልል ነዳጅ ለማውጣት ድጋሚ እየተንቀሳቀሰ ነው መባሉ ነው። ነዳጁን ለማውጣት ከመንግስት ጋር እየተነጋገረ ነው የተባለው ደግሞ መጀመሪያውንም ማውጣት ጀምሯል ተብሎ የነበረው ፖሊጂሲኤል ኩባንያ ነው። ሆኖም ግን እንደተለመደው ተቃውሞ አጋጥሞታል። ተቃውሞውን ያቀረበው ደግሞ የሶማሌ ክልልን የመገንጠል የመጨረሻ ግብ አለ የሚባለው ኦብነግ ነው። የኦብነግ ቃል አቀባይ የሆኑት አብዲል ቃድር ሐሰን ሂርሞጌ ወይም አዳኒ ሂርሞጌ አብዲ ጃሊል ሾው ከተሰኘ ፕሮግራም ጋር ባደረጉት ቃለ ምልልስ ነዳጁን ለማውጣት እየተደረገ ያለው እንቅስቃሴ እንዲቆም አሊያም ደግሞ ቡድኑ እንዲሳተፍበት አስጠንቅቀዋል። በሶማሌ ክልል ያለው ነዳጅ እንዳይወጣ ካደረጉት መካከል ኦብነግ ቀዳሚው ነው። በተለያዩ ጊዜያት ለማውጣት ሙከራዎች ሲደረጉ ይህ ቡድን ተቃውሟል። ጥቃትም ፈጽሞ ያውቃል። ምክንያቱም ቡድኑ ተገንጣይ ዓላማ ያለው በመሆኑ ሀብቱ ለኛ እንጂ ለኢትዮጵያ አይገባም ከሚል ሐሳብ ጭምር ነው። ቡድኑ ትጥቁን ፈቶ የሰላም ስምምነት አድርጎ በሰላማዊ መንገድ ለመታገል የገባ ቢሆንም
በአሁኑ ሰዓት ለሁለት ተከፍሏል። ስልጣን ያልያዙት የቡድኑ ክፍሎች አሁንም ትጥቅ ልናነሳ እንችላለን ሲሉም ይናገራሉ። ይህ ያልተስማማው አንደኛው ቡድን የሰላም ስምምነቱን ጭምር እንደገና ለማየት እንደሚገደድ ከወር በፊት ባወጣው መግለጫ ጠቅሶ ነበር። ይህ ቡድን ነው ነዳጁ እንዳይወጣ አሁንም እያስጠነቀቀ ያለው። ነዳጅ ለማውጣት ሲሞከር ብዙ ጊዜ ተቃውሞ ይከተላል። ተቃውሞቹ አንድም የውጭ ተልዕኮ የያዙ ናቸው፣ ሁለትም የብሔር ፌዴራሊዝም ውጤት ነው። የኔ ብሔር የኔ ዘር ብቻ ይጠቀም የሚል እሳቤ ነው። ከ7 ዓመት በፊት ለማውጣት ሙከራ ሲጀመርም ተመሳሳይ ተቃውሞ ቀርቦ ነበር። ያ የነበረው ተቃውሞ ነዳጅ የማውጣቱ ሂደት በአካባቢው ነዋሪዎች ላይ ጤና እክል አስከትሏል የሚል ነበር። የሶማሌ ክልል ኖጎብ ዞንን በመወከል የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ኡሳም መሐመድ ኩባንያው ኬሚካል ያጓጓዘባቸው ጄኔራሎች ወደ አካባቢው ነዋሪዎች እጅ በመግባታቸው የጤና እክል ማስከተሉን ተናግረው ነበር። አሁን ድጋሚ ለመጀመር እንቅስቃሴ ሲደረግ ይህን ታሳቢ ያደረገ ስራ ተሰርቶ ይሆናል ተብሎ ይታሰባል። የብዙዎች ስጋት አሁንስ ቢጀመር መልሶ የማይቆምበት ምክንያት ምንድነው የሚል ነው። ፖሊጂሲኤል የነዳጅና የተፈጥሮ ጋዝ ፍለጋም ሆነ ወደ ጅቡቲ ፈሳሽ የተፈጥሮ ጋዝ ማጓጓዣ ቧንቧ ግንባታ ባለፉት 7 ዓመታት በታቀደው ፍጥነት አልተጓዘም። ከ3 ዓመት በፊት የማዕድን ሚኒስትር የነበሩት ታከለ ኡማ በህዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ ፖሊጂሲኤል ኩባንያና በኦጋዴን ሸለቆ በሚያከናውነው ስራ መንግስታቸው የሰነቀው ተስፋ ብን ብሎ መጥፋቱን ተናግረው ነበር። ኩባንያው ፈቃድ ወስዶ በነበረባቸው 9 ዓመታት የሚጠበቅበትን ስራ ያላከናወነ መሆኑ በግምገማ ተረጋግጧል ብለው የነበሩት አቶ ታከለ መንግስትና ህዝብ ከፍተኛ ተስፋ የጣለበትን የተፈጥሮ ጋዝ ልማት በተያዘለት ጊዜ እውን እንዳይሆን እንቅፋት ፈጥሯል ብለው ነበር። በወቅቱ እንደ ችግር የተጠቀሰውም የፋይናንስ ችግር ነበር። ይህ በሆነ በወራት ውስጥ የኢትዮጵያ መንግስት ለቻይናው ፖሊጂሲኤል የሰጠውን የነዳጅና የተፈጥሮ ጋዝ ፍለጋና ልማት ፍቃድ አቋርጦ ነበር። በወቅቱም ኩባንያው ኢትዮጵያን የተፈጥሮ ጋዝና ድፍድፍ ዘይት ለማልማት የሚያበቃ የፋይናንስ የቴክኖሎጂና የቴክኒክ አቅም ካበጀ መንግስት ተቀብሎ ድጋሚ ለማሰራት ዝግጁ መሆኑን ተናግሮ ነበር። አሁን ድጋሚ ኩባንያው ገብቶ ማውጣት እንዲጀምር ለማድረግ እንቅስቃሴ ተጀምሯል ተብሏል። እንቅስቃሴው ነዳጁን ብቻ ይሁን ወይም ወደ ጅቡቲ ማጓጓዣውን ያካተተ የታወቀ ነገር የለም። እንደሚታወቀው የኢትዮጵያና የጅቡቲ ከፍተኛ ባለስልጣናት አዲስ አበባ ላይ በፈረሙት ስምምነት መሰረት ከካሉብና ከሂላላ ተነስቶ እስከ ጅቡቲ የ767 ኪሎ ሜትር የተፈጥሮ ማጓጓዣ ሊገነባ ታቅዶ ነበር። ይህ እቅድ ከካሉብና ሂላላ የተጓጓዘው የተፈጥሮ ጋዝ ከዜሮ በታች 162 ዲግሪ ሴንቲግሬድ ቀዝቅዞ ለጭነት የሚዘጋጅበት ማቀነባበሪያ ጅቡቲ ውስጥ መገንባትን የሚጨምር ነበር። በኢትዮጵያ የተሰማራበት የነዳጅና የተፈጥሮ ጋዝ ፍለጋና ልማት ስራ የመከነበት ግን ፖሊጂሲኤል ብቻ አይደለም። ጂፒቢ የተባለ የሩሲያ ኩባንያ በፋይናንስ እጥረት ምክንያት በ2014 በራሱ ፍቃድ ከኢትዮጵያ መንግስት ጋር የተፈራረመውን ውል አቋርጧል። ኒዌጅ የተባለ የብሪታንያ ኩባንያ ግዴታውን መወጣት ባለመቻሉ ለበርካታ ጊዜያት ማራዘሚያ ቢሰጠውም መስራት ሳይችል የስምምነት ጊዜው አብቅቷል። የኢትዮጵያ ማዕድን ሚኒስቴር በኦጋዴን ሸለቆ የሚገኘውን የነዳጅ ሀብት መጠንና ኢኮኖሚ አዋጭነት በአሜሪካ ኩባንያ አስጠንቶ የማረጋገጫ ሰርተፍኬት ተቀብሏል። ስራውን ያከናወነው በነዳጅና የተፈጥሮ ጋዝ ጉዳዮች ላይ ማማከር አገልግሎት የሚሰጠው ኔዘርላንድ ሱል ኤንድ አሶሺየትስ የተባለ ኩባንያ ነው። ኩባንያው 4 ወር ወስዶ በትንሹ በ3 ጉድጓድና እዚህ አካባቢ ያለው ወደ 7 ትሪሊየን ጫማ የተፈጥሮ ጋዝ እንዳለ ተናግሮ ነበር። ኢትዮጵያ ውስጥ ነዳጅ በየቀኑ እያሻቀበ የኑሮ ውድነቱን እያባባሰ ነው። ኢትዮጵያ በየቀኑ ከ11692 ኪዩቢክ ሊትር በላይ ነዳጅ ትጠቀማለች። ይህም ማለት በአመት 140,000 ኪዩቢክ ሊትር ያስፈልጋታል ማለት ነው። በኦጋዴን አለ የተባለውን ነዳጅ ለራሷ ብቻ ብትጠቀም ለ152,400 ዓመት ይበቃታል ማለት ነው። ኢትዮጵያ የነዳጅ ክምችት በሌሎች አካባቢዎችም እንዳሏት ይታመናል። በትግራይ ክልል መቀሌ ከተማና አካባቢው፣ በአማራ ክልል ጎንደር፣ መተማና ወሎ አካባቢ፣ በደቡብ ምዕራብ ክልል በኦሞ ሸለቆ፣ በጋምቤላና በሶማሌ ክልል የነዳጅ ክምችቶች እንዳሉ ይነገራል። እነዚህ በጥናት የተገኙ ናቸው። በኢትዮጵያ ውስጥ ብዙ ገና ተፈልገው ያልተገኙ የነዳጅ ክምችቶች እንዳሉ ይታመናል። ነዳጅ የኢኮኖሚ መሰረት ነው። ነዳጅ ርካሽ የሆነባቸው ሀገራት ኢኮኖሚያቸው ያደገ ነው። ነዳጅ ሲወደድ ትራንስፖርት ይወደዳል። ትራንስፖርት ዋጋ ሲጨምር የሸቀጦች ዋጋም ያሻቅባል። ይህ ደግሞ የዋጋ ግሽበትንና የኑሮ ውድነትን ያስከትላል። የኑሮ ውድነት ሲበረታ ደግሞ ጉዳዩ ወደ ፖለቲካ ግርግር ይሄዳል። በዓለማችን ላይ ከፍተኛ የሆነ የነዳጅ ክምችት ያላት ሀገር ቬኔዙዌላ ስትሆን በአሁኑ ሰዓት በከፍተኛ ፍጥነት በማደግ ላይ ትገኛለች። ቬኔዙዌላ ለዓመታት በአሜሪካ ማዕቀብ ስትማቅቅ ብትቆይም አሁን ግን ነዳጇን መጠቀም በመጀመሯ ኢኮኖሚዋ በዓለም በፍጥነት እየተለወጠ ይገኛል። ከቬኔዙዌላ በመቀጠል ሳውዲ አረቢያ፣ ኢራን፣ ካናዳ፣ ኢራቅ፣ ዩናይትድ አረብ ኤምሬትስ፣ ኩዌት እና ሩሲያ ተከታታዩን ደረጃ ይዛሉ።
በአፍሪካና አልጄሪያ፣ ናይጄሪያ፣ ግብጽ፣ አንጎላና ሊቢያ ከፍተኛ የነዳጅ ክምችት ያለባቸው ሀገራት ናቸው። ኢትዮጵያ የውስጥ ችግሯ በተለይም ደግሞ የዘር ፌዴራሊዝሙ ሀብቷን እንዳትጠቀም ዛሬም እንቅፋት ሆኗል። አንዲት ሀገር የጥላቻና የዘር ፖለቲካዋን ካልለወጠች በስተቀር በምትፈልገው ልክ ማደግ ይከብዳታል። እድገቱ ቢኖርም ጦርነት ያወድመዋል። አበቃን። ለሀገራችን መልካም ጊዜ ተመኘን።